አባት ነው የተፈጠረው። ይሳቀው ፍትህ ይሳቀው ይሳቃል ልጁ ይሳቃል የሚል ድምጽ በትናንትናው ዕለት አዲስ አበባን ሲያናውጣት ውሏል። የአዲስ አበባ ወጣቶችም ከኑሯችን ላይ ቀንሰን ደሞዛቸውን የምንከፍላቸው የህግ አካላቶች እንዳንኖር እያደረጉን ይገኛሉ ሲሉ ተናግረዋል። ፖሊሱም ወጣቱን በአራት ጥይት ደብድቦ መግደሉ ብዙሃኑን እያስቆጣ ይገኛል። በተመሳሳይ ዜና በረከት ገበሬዋም ዝምታዋን ሰብራለች። በኔ ላይም ፖሊሶች ብዙ ግፍ አድርሰውብኛል ስትል ያደረሱባትን ግፍና ወንጀል ተናግራለች። በአርሲ የሚገኙ ወገኖቻችን አሁንም ድረስ እየተጨፈጨፉ ይገኛሉ። ጭራሽኑ ይባስ ብሎ ታቦቱ ተሰዷል። አባታችንም በሀገራችን ስደተኛ ሆን ሲሉ ተናግረዋል። ይህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። ምንድነው የተፈጠረው? ፖሊሱ ወጣቱ ላይ ምንድነው ያደረገው የሚለውን እናስቀድም። ይህ የምትመለከቱት ከአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ በርካቶችን ያስቆጣበት ቪዲዮ ነው። ሟች ወጣት ተገይ ባልቻ ኦሮሮ ይባላል። በአካባቢው በታታሪነቱና በለጋስነቱ ይታወቃል ያሉት የቅርብ ወዳጆቹ በቅርቡ የንግድ ሱቁ በመፍረሱና ንብረቱን በማጣቱ በከፍተኛ የስነልቦና ጫና ውስጥ ይገኝ እንደነበረም ገልጸዋል። ከወራት በፊት ከአንድ የፖሊስ አባል ጋር በነበረው አለመግባባት ታስሮ 5 ቀናት በስር መቆየቱን ገልጸው በወቅቱም አባቱ ከዚህ ዓለም በሞት መለየታቸውን አስረድተዋል። ወጣት ኦሮሮ ዛሬ ለጥያቄ ትፈለጋለህ ተብሎ በፓትሮል ተጭኖ ወደ ፖሊስ ጣቢያ ከደረሰ በኋላ ቀደም ሲል አለመግባባት የነበረው ያው የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ ሕይወቱ እንዲያልፍ ማድረጉን አስረድተዋል። ፖሊሱ ነው የሚጠብቀው ፖሊስ ወይም ህግ አስከባሪው ፖሊስ ማለት ነው። በዚህ ምድር ስንኖር ከፈጣሪ በታች ወይም ከእግዚአብሔር በታች እኛን ይጠብቁናል ብለን የምናስበው የህግ አካላቶቻችን ናቸው። ወንጀል ቢሰራብን እንኳን ያን ወንጀል ተከታትለው ፍትህ ያሰጡናል ብለን በእነሱ ላይ ተማምነን ነው የምንኖረው። ነገር ግን ይሄ ወጣት ጋር አልተስማማንም በማለት ይህም የሆነው ደግሞ የንግድ ስራውን ሲያፈርሱበት በነበረ ግጭት ነው እንግዲህ ይሄ ነገር የሆነው ማለት ነው። ጠብቀኛል አምነዋለሁ ያልኩት የህግ አካል በዚህ መልኩ በ4 ጥይት ደብድቦ ገሎታል ማለት ነው። ሀዘኑን የሚያበረታው ደግሞ እስር ቤት ባለበት ውስጥ ነበር አባቱ የሞተው። አባቱን ሀዘንም እዛው እስር ቤት ነበረ ያሳለፈው። ይህንን የሰማች እናት ባለቤቴን ማጣቴ አልበቃ ሲል በህግ አካላት ደግሞ ልጄን አጣሁ ስትል እየጮኸች ትገኛለች። ይህንን የሰሙ የሽሮ ሜዳ ወጣቶች ደግሞ በዚህ መልኩ ወጥተዋል ማለት ነው። በጣም ጥሩ ልጅ አዛኝና ብዙ በጎ አድራጎቶች ላይ የሚሳተፍ እንደነበረም ተናግረዋል። በሀገሬ ተስፋ ቆርጫለሁ፣ እኔ ላይም ከባድ የሆነ አደጋ አድርሰውብኛል፣ ከባድ የሆነ ወንጀል በኔ ስም ሰርተዋል፣ እኔ እስር ቤት እያለሁ ትላለች በረከት ገበሬዋ ማለት ነው። እሷ ላይ የደረሰውን ያንዳንዱን በደልና ወንጀል በፖሊሶች ማለት ነው የደረሰባትን ወንጀል ተናግራለች። ከሱ በፊት ግን ይሄኛው ቪዲዮ እንመልከት። አሮብኝ ሽሮ ሜዳ እየዋልኩኝ ሰርቻ ልጣ ሰላሜን ባልኩኝ ቀን ይለፍ ብዬ ሆዴ በጎመን እየደለለኝ ከሚገለኝ ሰው ይጠብቀኛል ያልኩት ገደለኝ። ከእንግዲህማ እግዚአብሔር ይፍረድ ፍትህ ከሌለኝ እኔ ባዶ እጄን ባፈሙዝ ማርኮ እየሰየፈኝ ፖሊስ ነኝ እኮ ይባላል እንደ ለህብረተሰብ። ይሄ ነው መንቃት፣ ይሄ ነው ማሰብ። የፍትህ ሚዛን ሊከበር እንጂ ህግ የተባልከው እንደነሸጠ ልትገል አይደለም እንደፈለግከው። የግል ቂምን ለመበቀያ ነው እንዴ 3 ወር የሰለጠንከው? ፈሪሃ እግዚአብሔር ያላቸው ደጎች እንዳሉ ባውቅም ለመልካም ፖሊስ ምስጋና ሲባል ሁሉም ባልንቅም
እንክርዳድ ሆነ የገባ ሁሉ ከስንዴ መሃል እንኑርበት ገለል ብትል ምን ይመስልሃል? አትመካተው ጊዜ ቂጣ ነው ይገለበጣል። ምን አለ ከጸብ ከምንም በላይ ፍቅር ይበልጣል። ለነገሩ ለካ ያለውን የሰጠ ንፉግ አይባልም እንደሚሉት ቃላት ጥይት ብቻ ኖሮት የሌለው ጭንቅላት እንደዛው ነህ አንተም። እመነኝ እኛ አምነን እሱ ብቻ አልሞተም። የህግ አስከባሪን ዩኒፎርም እስካረክ ፖሊስ ትባላለህ። ወደድክም ጠላህም ተቋም ድርጅቱን ትወክለዋለህ። እኛም ሲቪሎቹ ህዝብ እንባላለን። ስለዚህ አንዱን ሰው እንወክለዋለን። ሀቅ ይሰፍናል እንጂ በአንተ መታሰር ሟች ባይሆን ተጠቃሚ ፍትህ ፍትህ ብሎ ይጠይቃል ቋሚ። የ5 ዓመት ህፃን ደፍሮ እየደፈረ 5 ዓመት ብቻ ፈርዶ እንዳሳሰረ ፍርደ ገምድል አንቀጽ ዝንጉ ነው ብላችሁ ይረሳል ቀስ በቀስ ፈርደናል በሚል ስም ጽኑ 8 ዓመት እንዳትሉን ብለን በክብር መዶሻው እና በካባው ስም እንለምናለን። አትንኳት ኢትዮጵያ። በትክክል ይሄ ልጅ እኛን ይወክላል፣ ህዝቡን ይወክላል። ደግሞ ይጠብቁናል በምናስባቸው ሰዎች እንድንፈራቸው እንድንጠራጠራቸው እየተደረገ ይገኛል ማለት ነው። ስንቱን ነው ፈርተን የምንኖረው? ከስንቱስ ነው የምንርቀው? ይሄ ልጅ እኛን ነው የሚወክለው። ነገም እያንዳንዳችን ላይ የሚመጣ ጣፈንታ ነው። እንደ ህዝብ ካልተቃወም ነው እንደ ህዝብ ካልወጣንና የቃል ካላልን ነገም በየቤታችን ማንኳኳቱ አይቀርም። አንዲት እናት በአንድ ጊዜ ባሏንም ልጇንም ያጣችው ነገ ከማን ቤት እንደሚገባ አናውቅም። ባሳለፍነው ጊዜ ታምር በአዲስ አበባ አውቶቡስ ዘነበ፣ ሀገር ሞላ ባሱ፣ ህዝቡ እንዳራ ወረደው እነሱ ደረሱ፣ በገዛ ሜዳችን ሁቤ ውድ ሆነ ፈረሱ። ኦሆሆሆይ ኦሆሆሆይ በዚህ በዳር ሸገር ባሉት ሰፈር በከፍታው ቦታ የእምባ ጎርፍ በረታ ዶፍ ሆነ ችግሩ፣ ምድር ላይ ተቀምጠን ጨረቃኑ አገሩ፣ በልጠጋ በሉ እንሂድ በመንኮራኮሩ፣ ሁቤ ውጣ ተብለሃል ንቀል ከጠፈሩ። ኦሆሆሆይ ኦሆሆሆይ አጀብ ነው። በዚህ በደብረ ብርሃን ሰው ሞልቶ ፈሰሰ፣ ወዲህ በቦረናም ድርቅ ሰውን አልፎ ከብቱን ተንተራሰ። በሶማሌም ቢኬድ ሰው ተመልካች አጣ ችግሩ ተስፋፋ። ደራሽ ወንዝ ሞልቶ ደራሽ ሰው ግን ጠፋ፣ እንክርዳድ ዘር ሆኖ ሁቤ ስንዴ ሰው ተደፋ። ኦሆሆሆሆይ ይኸውልህ ያንተ ሰው በዚህ በጫካው ላይ ቤት ሊገነባ ነው። ሰው እያስነሳ ነው ሐሳቡ እንዲሳካ፣ ካልበዛበት ይሁን 2 ቤት በጫካ፣ ካልበዛበት ይሁን 2 ቤት በጫካ። እኔ ግን እላለሁ አዎ ስለ አየር ሁኔታ ተነብያለሁ። 1000 ጊዜ ቢሰፈር 100 ኪሎ ተድላ በቤትህ ቢሞላ፣ ምንም ዋጋ የለው 4 ኪሎ ፍቅር ከደጅ ካልሞላ፣ 4 ኪሎ ፍቅር ከደጅ ካልሞላ፣ ሁቤ 4 ኪሎ ፍቅር ከደጅ ነሽጠዩ። ወይ ሄደ እንደ ሰውየው አታ ፈርቶ ነው። ይሄ ልጅ ብዙ ጊዜ የምናውቀው መሬት ላይ ያሉትን ነገሮች በቀልድ እያዋዛ ሲናገር ነው። እንደውም የሆነ ጊዜ ፖድካስት ላይ እስካሁን የደረሰብህ ነገር የለም ወይ አትፈራም ለምንድን ነው እንደዚህ የምትለው ምናምን ብለው ሲጠይቁት እሱ እኛን ሲተወን እኔ ተዋለሁኝ ለምን አታቆም ይሄ ነገር ተው በቃ ሊያሳስርህ ይችላል ሲባል እሱ እኛን ሲተወን ይሄ ያለው ስርዓት እኛን ሲተወን ነው እኔ የምተወው እንጂ እኛ እየተበደልን እኛ የሆነ ነገር እየሆን ለምንድን ነው ዝም የምለው? መሬት ላይ ያለው ነገር ነው እየተናገርኩ ያለሁት። ስለዚህ የፈለገ ነገር ይምጣ እንጂ አላቆምም ሲል ተናግሮ ነበር። የሚያሳስበኝ አሁን ላይ እንደዚህ የኛም ብዙ ተናግረዋል ብለን የምናስባቸው ሰዎች እኛን ወይም እንዳንናገር የሚይዘን የሆነ ነገር እንሆናለን በማለት ነው፣ በመፍራት ነው። ለምሳሌ የሆነ ጊዜ ምክር ቤቱ ላይ ሊብ ላይ የተናገረችው ጀግና አሁን ላይ የት እንዳለች እሷ ብቻ ሳይሆን ሌሎችም የት እንዳሉ አናውቅም። ሰላም ሚኒስተር ይባላል። በግማሽ ቀን የብሔራዊ መግባባት እያለ እየበተነ የትኛው መግባባት ነው የተፈጠረው? የውስጥ ኃይላችንን መርምረን ካላስተካከልን ነገ የውጭ ጥላትን እንዴት ነው የምንመክተው? እኔ መመለስ ካለበት ይሄ ነው። ተቃዋሚዎችም እኮ እያሉ ነው ምርጫ ታካሂዱ መጀመሪያ እንግባባ እያሉ ነው። ህዝቡ አልቆ ምንድን ነው የሚሆነው? እንበተን፣ እንፍረስ። አገር እንደቀድ የሚፈርስበት መንገድ የለም። ስለዚህ ጨርሱ ከሆነ እኛን ይጨርሱና ከዛ ህዝቡን ይጨርሱ። አመሰግናለሁ። ይሄ ስብሰባ በተደረገበት ሰዓት ብዙ ነገሮች ተነግሮ ነበረ። ብዙ የህዝቡ ድምፅ ተሰምቶ ነበር እዛ ምክር ቤት ውስጥ። ነገር ግን እነዚህ ሰዎች የት ደረሱ? ከዛ በኋላ ድምፃቸውን ሰምተን አናውቅም። ከዛ በኋላ የት እንዳሉ አናውቅም። በዚህ ምክር ቤት ስብሰባ ውስጥ የህዝቡ ድምፅ ሆኖ የተናገሩት ሰዎች የት ነው ያሉት? ጥያቄ ስለሚሆንብኝ ነው። የት አሉ እነዚህ ሰዎች? ሌላኛው ወደ በረከት ገበሬዋ ቪዲዮ ነው የምንሄደው። በረከት ገበሬዋ ላይም የደረሰው ወንጀል ወይም ደረሰብኝ ያለችው ወንጀል በጣም የሚገርም የሚያስቅ
የሚያሳዝን የሚያሳፍር ጉዳይ ነው። እስኪ እናዳምጣት። ቴሌግራም ዳውንሎድ አድርገው አወረዱ፣ እዛው እያለ ማለት ነው። ቴሌግራም አወረዱ እዛው። ከዛ ቴሌግራሜ ላይ ውጭ ሀገር ላሉ ጓደኞቼ፣ አውስትራሊያ ላሉ ጓደኞቼ እንደውም ዘፋኝ ይሄ የቦረና ዘፋኝ ታስተው ጸጉሩን የሚያጎፍረው ልጅ እንደው አደም ነው ስሙ ማለት አደም የሚባል ልጅ እሱ ራሱ 15 ሺህ ብር ተበልቷል። የሚገርምት ሜሴጅ እየላኩ እባካችሁን ተፈትቻለሁ እርዱኝ፣ እባካችሁን ተፈትቻለሁ እርዱኝ እያሉ ወደ ተለያየ ሰው ሜሴጅ ይልካሉ፣ ወደ ተለያየ ሰው ማለት ነው። ከዛ በኋላ ሰው ደግሞ በረከት ተፈታለች እንኳን ደስ አላችሁ እያለ ወደ ቤተሰብ ይልካል። ከዛስ እባካችሁን ገንዘብ አስገቡልኝ ተቸግሬያለሁ፣ ገና መፈታቴ ነው የሚል ሜሴጅ ለሁሉም ሰው በቴሌግራም ይደርሳል። ቢኒያም የሚባል የሐዋሳ ልጅ አብሮ አደጌ ነው። $1800 ከአሜሪካን ሀገር ክሬዲት ካርዱን ሰጥቶ ተወስዶበታል። ከአውስትራሊያ ሌላ ጓደኛዬ ወደ $450 ተወስዶበታል። እኔ እኮ እስር ቤት ነኝ ያለሁት፣ ስልኩ ያለው ፖሊስ እጅ ነው። ከዛ መጨረሻ ላይ ባለቤቴ ቀጥታ ሄደና ገባና ኮሚሽነር ብርሃኑ የሚባሉና ነበሩ፣ አሁን የሉም። እሳቸው ጋር ገብቶ ስልኳ ቴሌግራም የላትም እኮ እሷ ቴሌግራም አትጠቀምም እና እባካችሁን ወደ ተለያየ ሰው እየተላከ ነው፣ አካውንቱን ቼክ አስደርገናል እና እላዩ ላይ ምን ይላል? ሳጅን ሲሳይ ይላል ባለ አካውንቱ። ሳጅን ሲሳይ የሚባል ሰው ገንዘብ አስገቡልኝ እያለ እየወሰደ ነው፣ እባካችሁን ይሄን ነገር አጥፉ ወይም ደግሞ የሆነ ነገር አድርጉ ብሎ ሄደው አመለከተ። የባንክ አካውንቱ ነው ሳጅን ሲሳይ የሚለው የባንክ አካውንቱ ነው። አዎ እዛ ቴሌግራም ላይ ገንዘቡን የሚቀበለው ሰው ሳጅን ሲሳይ ይላል። ገንዘቡን ያስገቡ ሰዎች አለ፣ ስክሪንሻት አለሽ? አለ። ማስረጃ አለሽ? በጣም የተደራጁ ፌደራል ፖሊስ ውስጥ አሉ፣ የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም። ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ። ይኸውልህ እሺ፣ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ፣ እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደ ኋላ ማይመለሱ። ብዙዎች አንቺ ምንም ጥፋት ከሌለብሽ ሊያሳስርሽና ሊያንገላታሽ የሚችለው ከዚህ በፊት የተናገረችው ንግግር ነው ሲሉ ከዚህ በፊት የተናገረችው ንግግር አውጥተውታል። ምንድን ነው ያለችው? የአብይ አባት ጠንቋይ ነው፣ እጅግ በጣም በውርጃ የሚታወቅ ጠንቋይ ነው። የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለው። ጥቅምት ላይ የዛሬ ዓመት ጥቅምት ምን የመሰለ አንጋፋ ወንድሙ አዲስ አበባ ላይ ሞቶ ነው የተገኘው። ገብቷል። ለምን 29 ጊዜ አግብቶ የፈታ ሰው ነው አብይ። እንዴ እግዚአብሔር ምስክሬ ነው፣ 29 ጊዜ አግብቶ ፈቷል። አብይ እኮ እናውቀዋለን እኛ ጠንቅቀን። እሱ ስለ ሴጣን ነው ማውራት ማን ሞት ሰጠው በመጀመሪያ ድረስ። እሱ እኮ ነው ራሱ በእውነት ገብቷል። ብዙ አብይ አንተ ሞራ ወይ እኔ ማድረግ አንተ የሞተች እናትን መከራ አለበስክ። ሁለት ያበዱ ወንድሞችን ለመጀመሪያ ለምን አትሰበስብም? እንደዚህ አባት ጠንቋይ እንደነበር ለምን ለኢትዮጵያ ሕዝብ አትናገርም? አንተ ስለ ሰይጣን ከማውራት በፊት እና እንዲህ ብለሽ ላትታሰሪ ነው ወይ? አሁን ምንም ባታደርጊም ከዚህ በፊት እንደዚህ ብለሽ ተናግረሽ በስነ ስርዓት ብትኖሪ ነበር የሚገርመን የሚሉ ብዙሃን አሉ። የሰማችሁትን ነው የተናገረችው። አሁን ላይ ግን ምንም ወንጀል የለብኝም ነው እያለችው። ፍርዱን ለእናንተ። ሌላኛው የአርሲ ወገኖቻችን ናቸው። አርሲ ላይ ወገኖቻችን መኖር አልቻሉም። ጭራሹን ይባስ ብሎ ታቦቱን ሸሽቷል ወይም ተሰዷል እየተባለ ይገኛል። አርሲ ላይ ሙሉ ለሙሉ ክርስቲያኑን አጽድተው ክርስቲያኑ ከወጣላቸው በኋላ ደግሞ የቀረ ቤተክርስቲያን ነበረ፣ እዛም ገብተው ዘረፉ። ነገር ግን በዚህ ምክንያት ታቦቱን ወስደው መጫወቻ እንዳያደርጉት ያሰበው የመርቲ ወረዳ የአቦምሳ ወረዳ ቤተ ክህነት እንግዲህ ሄዶ ታቦቱን አውጥቶ በመንግስት ታጣቂዎች ማለት ታጅበው ሄዶ ታቦቱን አውጥተው አሁን ወደ አቦምሳ መድኃኔዓለም ቤተክርስቲያን ደባል አድርገው አስገብተውታል እየተባለ ያለው ይህ በኢትዮጵያ እየተከሰተ ያለው የኦርቶዶክሳውያን መከራ አልበቃ ብሎ ታቦተ ሕጉም አብሮ ከምእመኑ ጋር ተሰዶ ሄዷል። ሀይባ ያጣው የአርሲ ጉዳይ አሁንም ድረስ ወገኖች እየተሰቃዩ ቤተክርስቲያኖች እየተበዘበዙ እየፈረሱና ንዋየ ቅዱሳናቶች እየተቃጠሉ ይገኛሉ። እንደሰማችሁት ታቦቱንም አሽሽተውታል ማለት ነው። ይሄ ጉዳይ መቼ በቃ እንደሚባል አናቅም። ነገር ግን ይሄ ጉዳይ እልባት እስኪያገኝ ድረስ እኛ መጮኻችንን አናቆምም። እነሱ ለመሞት እነሱ ለመሰቃየት ካልሰለችው እኛም ድምፅ ለመሆን አንሰለችም እና
ፍትህ ለአርሲ ኦርቶዶክሳውያን በሙሉ ማለት አባታችንም በሀገራችን ተሰደድን በስደት እንኳን በሰላም ይኖራሉ ሲሉ ተናግረዋል። ሰው በሌላው ዓለም ሂዶ ሰላም ባለበት ሀገር ሂዶ ተሰዶ በሰላም እየኖረ ነው። ታቸው ቪዲዮዎች እነዚህን ይመስላሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።